ሰዎች የት ሄደው ነው ዛሬ? ግን ኳስ አለ እንዴ? ዛሬ ኳስ አለ እንዴ? ወይኔ ጽናት፣ እኔ እኮ ኳስ እንትን ማለት ራሱ ተው። ኳስ ታያለሽ? በጣም ነው የምታየው ኳስ? በስመ ያለመደብኝን እኔ በፊት ማለት ነው ዝም ብዬ እደግፋለሁ። ከዛ ነጥብ ምናምን አያለው አፕሊኬሽን ላይ ስንት ለስንት ወጣ ያለው እንጂ እንዲህ ቁጭ ብዬ ስራዬ ብዬ ምናምን አላይም ነበር። ከሆነ ሰዓት ጀምሮ ጌታ ሆይ እኔ ፊልም ምናምን ላይ ነበር በጣም እንደዚህ ፎከስ ማድረገው ትቼ ምናምን ኳስ ተመስጬ በቃ ሲሸነፍ ምናምን ውስጤ ሁሉ እሳት ነው የሚነደው። ምቃጠለው ሶሶነብሻላ በጣም መጥፎ ነገር እግዚአብሔር አሬ ቅርብሽ እንዴ። እነሱ ተጫውተው ለሚሸነፉት እኔ መቃጠለው መቃጠል፣ እኔ መበሳጨው መበሳጨት። ወይኔ በተለይ አስበሽዋል የአርሰናል ደጋፊ ስትሆኚ በቃ አይዞሽ አይዞሽ። እና ስራ እንዴት ነው? ቆይ መች ነው የእናንተ ስራ የሚያልቀው? ይለቅ ብለሽ ነው? ይለቅ ቢያልቅ ለነገሩ ምን ልናይ ከዛ በኋላ ታውቂያለሽ። ለኛ እኮ በጣም በጣም በተለይ ለኔ ልበል እንጂ ጊዜ ማሳለፊያ ታውቂያለሽ። አንዳንድ ጊዜ ምን እንደማደርግ ታውቂያለሽ? በሚለቀቅ ለታላይም እና ለምሳሌ የማክሰኞን ሮባይና ከዛ ነገም ደግሞ ሐሙስም አያለው ማለት ነው። ተከታታይ ልታረጊ እንደዛ ያለው ማለት ነው። ግን አይልቃቲም አይልቅ ማለቁ አይቀርም። ግን ባይልቅ ጥሩ ነው። እኔ እስኪ አራው በጣም ነው ደስ የሚለው። ተተፋል ውስጥ ላንቺ ነው መቼም እንትን የሚሰጥሽ አይደለ? ኔጌቲቭ ኮሜንት የሚሰጥሽ አንዳንድ ጊዜ ያንቺን ቪዲዮ ላይ ኮሜንት ሳይ ያንቺ ቪዲዮ ላይ አንዳንዴ ደክማለሁ። ስራዬ ብለሽ ገብተሽ አንብቢ። ስራዬ ብለሽ ገብተሽ አንብቢ። አንቺ የሆነ ሳሳይ እንዴ ቆይ የኢትዮጵያ ሕዝብ ይሄን ያህል ፋራ ነው እንዴ ብዬ እዛ ያየውን የተቃጠለው መቶ አንቺ ጋር እየዬ ሙሾ ያወጣል ማለት ነው። ወይ እናቴ እንዳለ ገብተሽ ብታነቢ እንደዛ ነው በቃ ኮሜንቱ። ያስናቀም ቦታ ተካሽ ተብለሻል። ሁሌ ነው ይሄ በቃ የሚባለው። አይ ግን ባይ ዘ ዌይ ብዙ ጊዜ እንትን ታውቂያለሽ እንዲህ አይነት ካራክተር የሚሰሩ ሰዎች በሰው አይን ታይ በቃ እንደዚህ ናቸው። ግን የሆነ አለ አይደል አቅም ይኖርሻል በጣም ማለት ነው። ጌታ እኔ አሁን አንቺ በጣም አቅም አለሽ፣ በጣም በጣም ትሰሪዋለሽ። ገና የሆነ ቪዲዮ መች ነው ያየሁት በእናትሽ ታብታወር ጋይስ ከእንትን ነው መሰለኝ ቢሃይንድ ዘ ሲን ነው መሰለኝ ቪዲዮ አይቼ ያሬድ እየቀረጸ ከዛ እስኪ አንዴ ጸጋኝ ሲልሽ ከአንዳንድ ቅንድብሽን ሰቅለ ስትይ እንዴት ተረጋጊ በአንዴ አልገባችም ማለት ነው። ጌታን ተላብሰሽዋል። ለዛ እኮ ነው ታውቂያለሽ የሆነ በጣም እንትን ባቲ ካራክተሩን በደንብ ባሰሪው ኖሮ ሰው ውስጥ ኤኒያ ዘልቅሽ አትገቢም ነበር። ግን ስለሰራሹ ነው ታውቂያለሽ። አሁን የመጀመሪያ ጊዜ እንደዚህ ማለት ቀላል አይደለም። የለመድኳት ቀላል አልነበረም። ይከብዳል። ኦፍ ኮርስ ይከብዳል። ከባድ ነበር። ግን አሁን ላይ አሁን አትከብደኝም። በቃ ተላምቻት ሪል ላይፍ ራሱ እሱ አይመጣብሽም። ግን ትክክለኛ ህይወትሽ ላይ ራሱ ጭራሽ ግን ካራክተር ውስጥ መግባት ባለብኝ ሰዓት ግቢ ካልሽኝ እገባለሁ እንጂ እንትን ነው ጭራሽ ታውቂያለሽ። ካራክተር ጋር አንቺ ራሱ እንደ አንቺ በጣም ትለያያለሽ። አዎ እንትን ነው ከሷ የወሰድኩት ነገር ቢኖር እኔ በተፈጥሮዬ ዝምተኛ ነኝ። ዝም እላለሁ እና በጣም ከምግባባው ሰው ጋር ላወራ እችላለሁ። ግን ከጸጋያ ወሬኛም ስለሆነች ትንሽ የማውራቱን ነገር ወስጃለሁ። በትንሹ ማውራት ጀመርሽ ማለት ነው። እኔ ላይቭ ላይ ሳይሽራቱ የሆነ ታይም ላይ መጀመሪያ
መጀመሪያ አካባቢ ምናምን ላይቭ ላይ ሳይሽ አታወሪም ይሄን ያህል ማለት አላወራማ። አብዛኛው ሰው ላይቭ ላይ ገብቶ ብዙ ያወራል፣ አንዳንዱ ይቀውጣል። አንቺ ግን አታወሪም፣ ዝም ነው የምትይው። ብዙ ጊዜ ሁኔታሽ ራሱ የሆነ ፌሻልሽ ፊትሽ ምናምን ራሱ የሆነ በቃ ይሆናላ ማያወራ ሰው ምስኪን አይነት ሆነሽ ነው እንትን የምትይው እና ከዛ ጋር ደስ ነኝ አላወራም። ካላወራሽ ደግሞ በቃ ከዛ ጋር ጭራሽ ምን እንደሚሉኝ የተረገምሽ እንደዚህ እንኳን እያወራ አይረዱኝም። አይሻቻ ኧረ ተው ሳሚ ምን አደረኩ? ወይ እናቴ የተረገምሽ አለ ይታን አንቺ እና አላወራም። ትንሽ ግን የማውራቱን ነገር ለምጃለሁ ብዬ አስባለሁ። በትንሹ ብዙም ባይሆን አሁንም እኮ ዝም ብላለሁ። ግን ዳች እንትን ብትወስጂ በጣም ዩ ኖ ዘ ቤስት ነው። በቃ የካራክተሯን ጸጋ ብትወስጂ አሁን እንደዚህ ሰው ጋር የሆነ እንትን ማለት ማውራቱ ላይ ምናምን ብትወስጂ የማውራቱን ብቻ እኔ የምፈልገዋለሁ። ከሰው ጋር መግባባት ታውቂያለሽ። እኔ አሁን በተፈጥሮዬ ማለት ነው ከሰው ጋር ቶሎ ነው ምግባባው፣ በጣም ቶሎ ነው ምግባባው። የሆነ ሰው አንድ ቀን ሊያ በቃ ሳምንት ምናምን ከኔ ጋር ከቆየ ያ ሰው ለኔ በጣም ቤስቴ ነው። በጣም በቃ ሰው በጣም ነው የምለምደው ማለት ነው። እና አወራለሁ መሰለኝ ሲመስለኝም የመጀመሪያ ጊዜ ራሱ ትዝ ይለኛል። ማንን ነው ከአፍላ ፍቅር መጀመሪያ ጊዜ የማውቀው? ደንባሪትን ነው ራንሰምን ነው ብቻ አንዳቸውን መሰለኝ። እና ከዛ በኋላ ግን በቃ ወዲያው አቋርጥሽ ቹቻ ትወድሻለች። ማንን ነው አሉሽ? አንቺ ነው ያሉሽ ወይስ እኔን ነው? እወድሻለሁ እያለች ለራሷ። ውይ የኔ እናት እኔ ራሱ በጣም ነው የምወዳት ማርያም። እኔን ግን አትወጂኝም አይደል? ጨርሻለሁ። በቃ ወይ ያሹ ሰላም ነው። እኔ ጸጋን አልወዳትም። ጸጋን በህግ አምላክ አልወዳትም። ግን ቃልዬንማ እኔ ጸጋን አልኩ። እኔ ቃልዬን ጸጋን ነው ማልወዳት። እሱን ምንም ጥያቄ የለውም። እሺ ቹቻዬ እሺ ቹቻ የሆነ ታውቂያለሽ፣ ምንም አይነት ነገር የሆነ ድምቀት መሀል ላይ የሆነች ልጅ ናት። ታውቂያለሽ የሆነ እንትን ነገር ላይ ሲኖር አለ አንዳንድ ሰው ሞቅ የሚያደርግ የሆነ ቲምን ምናምን ደመቅመቅ የሚያደርግ ሰው እንደዛ ናት። የአንቺ ተቃዋሚ ማለት ነው። አዎ እንደዛ ናት እሷ። እኔም በጣም ነው የምወዳት ናት። እብድ ናት። እና እንዴት ታወቅሽ ግን እኔ ከሳምሪ ጋር እንትን እንደሆንኩ? ሳምሪናት ለምን ሳምሪናት እኮ የነገረችኝ መጀመሪያ ላይ እንትን ነው ምንድነው አፍላ ፍቅርን ታውቂያለሽ? እኔ እንትን ማሚ መጀመሪያ እንትን ካለችኝ በኋላ ከሷ ጋር እንትን ካልኩ በኋላ እዩ ምናምን ብላኝ ከዛ ጀመርኩኝ። እኔ ሲጀምር ክፍል 45 ምናምን ደርሶ ነበር። ከዛ በ3 ቀን መሰለኝ የደረስኩት ራሱ ክፍል 45 ላይ ስራዬ ብዬ አይቼው ማለት ነው። ከዛ በኋላ ታውቂያለሽ በጣም እየገባሁበት በጣም ብዙ እያየሁ ምናምን ሲሄድ እነግራታለሁ ለሷ ማለት ነው። ሁሌ እነግራታለሁ ምናምን። ከዛ ስነግራት በምን አጋጣሚ እነሳ አላውቅም ነገረችኝ ስላንቺ ማለት ነው። ከዛ ትሰራለሽ ምናምን ብላ እንደዚህ ብቻ የሆነ አወራችኝ ምናምን። ከዛ ቆይ ላሳይሽ ፎቶ ምናምን ብላ ላከችልኝ ማለት ነው። ወይ ብዬ ጸጋ ናት እንዴ ብዬ አይ የምትሰራውን ካራክተር ባየሽ እና ብዬ ስንቱን ጨጓራ እንደምትልጥ ብዬ እኔማ የመጀመሪያ ጊዜ ላይቭ ላይ ነበር የጻፍሽልኝ። አዎ መጀመሪያ አስታወስኩ። ላይቭ ላይ ነበር። አላየሁትም ነበር የላክሽልኝ። ልክልሻለሁ ብዬሽ አላየሽውም ነበር። ከዛ በኋላ ቆይቼ ነው ያየሁት። ከዛ የኔው ጉድ ናት እንዴ ብዬ ደግሞ ታውቂያለሽ የሆነ ሰዓት ሳምሪ ላይቭ እንደዚህ ያስገባታሉ ትገባለች እና ላይቭ ገብታ ከዛ ታውቂዋለሽ ይመስለኛል የሆነ እዮባ ምናምን የሚባል ልጅ አለ
እና ታውቂዋለሽ፣ እርግጠኛ ነኝ ከነቹሜ ጋር እንትን ይላል እና ቲክቶክ ላይቭ ላይ ምናምን ከነቹሜ ጋር ይገባል እና ከዛ ለምን እሷ ሳትገባ ላይቭ ፎቶዋን አሳየዋቸው። የሆነ ስለ እንደዚህ እየተወራ ምናምን አርት እንትን ለማለት እየተወራ ከዛ ፎቶዋን አሳየዋቸው። ከዛ ሳሳያቸው አፍላ ፍቅር እንትን እህት አላት ምናምን ብያቸው ማን ትመስል እንዴ አንቺን አላሉ የሆነ ነገራቸው ይመሳሰላል ብለው ይታን ከአንድ አንቺን ነው ያሉት ማለት ነው። ከአንድ እንመሳሰላለን እነሱ እሷ እኮ ቆንጆ ናት በለው። አንቺም ቆንጆ ነሽ ጌታን። አይ ሁለታችሁም ቆንጆ ናችሁ፣ ግን ምናችሁ እንደሚመሳሰል እኔ እንጃ። ግን ማለት ነው ሰው ዘመድ ሲሆን ምናምን የሆነ ነገር ይመሳሰላል። ብቻ ሰው ሌላ ሰው ያውቃል። ሌላ ሰው ሌላ የማይታወቅ ሰው ሲያይ ያውቃል። እኛ እኮ ላይታወቀን ይችላል፣ ግን ሌላ ሰው ያውቃል። ለምንድን ነው ግን? እውነት ነው። ሌላ ሰውም እንደዚህ ብሎኛል መሰለኝ ሳምሪ፣ ሌላ ሰውም ብሎኛል። ብቻ የሆነ ፓርታችሁ ይመሳሰላል። ምናችሁ እንደሚመሳሰል ግን እውነት እኔ እንጃ። እኔ አሁን ጭራሽ አንገናኝም ብዬ ነው የማስበው። ሌላ ሰው ሲያይ ትመሳሰላላችሁ ይላል። የሆነ እንትናችሁ እኔ እንደውም እንዲህ ላይቭ ላይ ካየሁሽ ልቅ እንደውም እሷ የላከችልኝ ፎቶ ላይ በጣም ቆንጆ ነች። በጣም እንትን ምንድን ነው እንዲህ ብቻ እንደዚህ አሁን ለማያችሁ ሰው እንደዚህ የሆነ ፓርታችሁ ትመሳሰላላችሁ ናችሁ እንደሆነ አላውቅም። ይገርማል። የፈጣሪ ስራ እና አንቺ ደህና ነሽ? አውርተሽ ስጠግቢ አሁን ደግሞ አንቺ ደህና ነሽ አልሽ። ወሬኛ ሆኜ ቁጭ አልኩ እኮ አንቺ በስማ እንዲህ አታውሪም እኮ እንደዚህ። አሁን እንደኔ አይነት አሁን የሚያስወራ ሰው ስታገኝ ታወሪያለሽ እንጂ እኔ ደግሞ ሰው አልወድም። ማያወራ ሰው ማርያምን አልወድም። በተለይ የሆነ ሰው ከእናንተ ክሩ አልናገርም እንጂ ጌታ እተኛለሁ። ፍቅር እሷ እኮ በወሬ ይዛኝ ነው እተኛለሁ። እሷ ናት መተኛ ሰዓትሽ ደረሰ? አዎ ስራ ስላለን ነገር ኦኬ። በጊዜ ነው የምተኛው? አዎ 5 ሰዓት ነው ለነገሩ። በጊዜ እኮ አይባልም። ያው ከዚህ ሰዓት በኋላ ነው ሌላ ጊዜ የምንተኛው። ከዛ በፊት እንቅልፍ 5 ሰዓት እኔ ባይዘው ቶሎ አልተኛም። እኔ 8 ሰዓት ምናምን አንድ አይደለም ሰዓታችን አንድ ነው። እኩል ነው 5 ሰዓት እኩል ነው። እሺ የመጨረሻ እንጆስና የአፍላ ፍቅር ክሮች ሁሉንም እንደምንወዳቸው ንገሪያት ተብያለሁ። እሺ እኛም እንወዳቸዋለን በይል። ሰምታችኋል። ታብታባሩ ጋይስ። አዲስ ስራ ደግሞ ነት ግድ ነው። በተለይ እንደዚህ አይነት ካራክተር ከዚህ በኋላ ይዋጣልሻል። ነት አስናቀ መለከት ሌላ ነው እንጂ መስራት ከዚህ በኋላ። አሁን ግን እንደዚህ አይነት ሰዎች እኮ ብዙ ጊዜ መጥፎ ካራክተር የሚሰሩ ሰዎች ሰው ልቡስ በጥሩነት ለመግባት ይፈጃል ጊዜ ታውቂያለሽ። አራው የሚገባ ራሱ አይመስለኝም። እኔ ተስፋው ላይ ያለኝ አይመስለኝም። ተስፋው ይጽፋሉ። ሌላ ጥሩ ብትሰሪ እንኳን አላምንሽም ብለው ኮሜንት አላየሽም? እና ታዲያ አታይም እንዴ? በአንድ ፊልም በአንድ ሰው ለሰው እድሜ ልኩን እኮ እንትን ተብሎ ነው የሚወራው እኮ። ክፋቱ ነው እኮ የሚወራው። አበበ ባልቻ ነው አበበ ባልቻ እና እድሜ ልኩን አሁን እኔ አያቴ ትዝኝ አያቴ ሁላ አቤት እየተባለ ነው ስለሱ የሚያወሩት ማለት ነው። ከባድ ነው። አዎ ቶሎ በጥሩ ራሱ ብትሰሪ ቶሎ ሰው እንትን ውስጥ አትገቢም። አራው ከባድ ነው። እሱ ልብ ውስጥ ለመግባት ይከብዳል።
እንግዲህ እግዚአብሔር ይርዳኝ። አንቺ ጀግና ነሽ፣ ደስ የሚል ጀግና ነሽ። እንደውም እንደዚህ አይነት ካራክተር ስሪ። ከዛ ሲግደልኝ አትፈልጊም እንዴ? ይግደሉኛለች የምሬን እኮ ነው። ወይኔ እኔ ግን እንደዚህ ይግደሉኝ ስትይ እንትኑ ላይ ራሱ ፊልሙ ላይ ራሱ አሳዝነሽኛል ታውቂያለሽ። የሆነ ሰዓት ላይ እንደ ምስኪን ስታወሪ ወይኔ የኔ በጣም ታሳዝናለች እኮ እውነት። እሷ ራሷ ሰው ቢረዳት ታሳዝናለች እውነት። እንዴ እኔ የሆነ ሰዓት ላይ አረብ ግን ምንም ስራዋ እኔ እኮ የመጀመሪያው ራሱ እንደውም በደራሲው ራሱ ተናድጃለሁ ታውቂያለሽ። ምክንያቱም ያን ሁሉ ነገር አርጋ ከመጣች በኋላ እንደው በአንድ ጥፊ እንደው እንትን ብላ መተዋ ራሱ አናዶኝ ነበር። ያው እሷ የሆነችው ነገር አለ አይደለ? የታሪኳን ሰምተሻል ብዬ አስባለሁ። ብቻ ታሳዝነኛለች። እና እሷ ታምና ነው ታዲያ ማን ነው እሷን የሚያምነው? ጌታ ሆይ አንቺ ብሎ ጸጋን የሚያምን ሰው ጌታ ሆይ ታብታብ አድርጉ እንጂ ጋይስ። እኔ የለሁበትም። እሺ በቃ ወይ ታብታብ አጋለሽ ወይ ጸጋማ የስንቱን ሰው ጨጓራ እንደዳጠች እኮ አርሰናል ነው የሆነችብን። ወተት ጠጥ ወይ ቀብራራ። ታብታብ አድርጉ ጋይስ። አዎ እሺ ታብታብ አድርጉ ፋሚሊ ናችሁ። ደህና ነኝ። ቀብራራው ሰላም ነው? ምን እንደልሻለሁ ብዬ ጠፋብኝ። መሬት ላወራ ብዬ ሲጠፋብኝ በጣም ነው የሚያናድድ። እኔ ራሱ አጓጓሽኝ እኮ ጌታ ምን እንደልሻለሁ ብዬ ጠፋብኝ። ኧረ አስታውሺ ቶሎ ቢያልሰማሽም ችግር አለብኝ እኮ የሆነ ወሬ ላወራልና ሲጠፋብኝ በቃ እንኳን በነገሩ የመርሳትም የመጥፋትም ችግር አለብኝ። እኔ እኮ ቃል ኪዳን ነኝ። ታዲያ እኔ ላይ የለማ። ታብታብ አድርጉ ጋይስ። ኧረ ተው ቁጭ ብላችሁ አትዩ። ታብታብ አድርጉ እስቲ። ያው ምድረ ወሬኛ ወሬ ቁጭ ብላችሁ ትሰማላችሁ። ምች ከየት እንዳገኘኝ ምች መቶኝ በቃው። ምች መታሽ? ኧረ ጸጋነሽ ምች መቶኝ እግዚአብሔርን በስመ አብ ወልድ። ቡና ምናምን ጠጥተሽ ነው ወይ? ቡና እኔ ቡና የሚባል ከእንትን ካልኩ ጠጥቼ አላውቅም። ፀሐይ ራሱ እኮ አይነካኝም። በምን በኩል ምች እንደመታኝ አላውቅም። ምን ቤት አልወጣም እኔ አላውቅም እንዴት እንደመታኝ። ቤት ውስጥ አሁን ስራ ቤት ውስጥ ብቻ ነው የምትይው? አልወጣም። የፀሐይ እጥረት ሁሉ አጋጥሞኛል። ልጅ ታምኛለች። ፀሐይ ላይ አሁን አይኔን መግለጽ ሁሉ እያቃተኝ ነው። ፀሐይ ሲነካኝ ሁሉ ሰውነት ይወጣል። እንዴ ውጪ እንጂ ችግር የለውም። ለምን ችግሬ ቀን ሁላ መስኮት ዘጋግቼ ጨለማ ክፍል ውስጥ ነው የምቀመጠው። ፀሐይ ብርሃን ማየት ሁሉ አስጠላኝ። ታይ እግዚአብሔር እንዴ ሌላ ነገር እንዳይመጣብሽ ውጪ እንጂ። እሱን እኮ ነው የምልሽ። እኔ ራሴ ከቤት ራሱ እያለችኝ ነበር ታውቂያለሽ። የሁሉ ጊዜ ከቤት እንዲህ ሳልወጣ አሁን ፀሐይ ሲነካኝ ሁሉ ሰውነቴ ሁሉ ሌላ ታሪክ። አረ ሌላ ነገር እንዳይመጣብሽ ልመጂ ውጪ። እንደ ህፃን ልጅ ጧት እየወጣሁ ሙቃለሁ። ሙቂ እውነት ሙቂ። አሁን ፍቅር ናት አውጪ ያለችሽ። ተኝ ተወልኩ በጊዜ ተኝ። ደግሞ ጭራሽ ጸጋ መካሪ ሆነች። እውነት ነው አይገርማችሁም? እኔ ስትመክረኝ ለሰው ስታው አረ እኔ ቃል ኪዳን ነኝ እንዴ። እኛ አንቺን ጸጋ ነው የምናውቅሽ። አይ አሁን ቃል ኪዳንን እበቋት።
ተዋወቋት። እውነት እቺ በጣም ምስኪን ልጅ ናት። እውነት እንደዛ እንተዋወቅ እና ማርዬ እና ደህና ደርዬ አትጥፊ። እናወራለን። አወራሻለሁ። አውሪኝ። እሺ እናቴ።